ልጇን ኢየሱስ ክርስቶስን ሰቅለው እንደገደሉ በግፍ የተለያዩ በጎ ስራዎችን ስለሰራላቸው ወይንም ደግሞ ሊያድን እንደመጣ ባለማወቅ ባለመረዳት እየተማሩ ተአምራቱን እያዩ ልቡናቸው ደንድኖ ያን ሁሉ ግፍ ፈጽመዋል። በእመቤታችንም ላይ እንደዛው ነው። ሰው ከሞተ በኋላ አስከሬን ማቃጠል ይሄ ክፋት ጥግ ነው፣ ወይም አይሁዳዊ ግብር ነው። አሁን በዘመናችን በሀገራችን በዓለማችን የምናየውም የሰው አስከሬን ክቡር ነው፣ የሰው ስጋ ክቡር ነው። ወደ መቃብር በክብር ያርፋል። ጌታችን ኢየሱስ ክርስቶስ ቀድሶ ባቆረበባት ቀን እመቤታችን ድንግል ማርያም ባረገችባት በተነሳች በዛች ዕለት እሷን ትንሳኤዋን እርገቷን እያሰበ ስጋ ወደሙ የተቀበለ ሰው እንግዲህ ዋጋው ጸጋው እጥፍ ድርብ እንደሆነ በተአምረ ማርያም ተጽፏልና ስጋ ወደሙ እንግዲህ እየተቀበልን መሆን አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና ቸርነት የባህሪ ገንዘብ የሆነ ልዑል አምላካችን ስሙ ዛሬም ዘወትርም በፈጠረው አንደበት ሁሉ የተመሰገነ ይሁን። እንደውም የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም ከሞት ወደ ሕይወት ከአሳር ወደ ክብር የተሸጋገርንባት መመኪያችን ማምላክ ወላዲተ አምላክ ብለን ከመከራ ስጋ ከመከራ ነፍስ የምንድንባት የእመቤታችን ስሟ የከበረና የተመሰገነ ይሁን። እንዲሁም የወዳጆቹ የቅዱሳን እንደየክብራቸውና ማዕረጋቸው መጠን ስማቸው የከበረና የተመሰገነ ይሁን። ሁላችሁም ይህንን ትምህርት እየሰማችሁ ያላችሁ ሕዝበ ክርስቲያን በሀገራችን በኢትዮጵያ ከሀገር ውጭም ያላችሁ መላችሁም እንኳን ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም የትንሣኤዋ የእርገቷ መታሰቢያ በዓል አደረሳችሁ አደረሰን። አሜን። የአምላካችን ስሙ የተመሰገነ ይሁን። እስከ እስራ ወአሚሩ ሰዱሰ መዋዕለ ይግበሩ በዓለ ከመ ትንሣኤ ወልዳ፣ እንደ ልጇ ትንሣኤ አድርገው ያክብሩ። በዚህ ኃይለ ቃል መነሻነት እመቤታችንን ፍልሰቷን ትንሣኤዋን እርገቷን በተመለከተ ትንሽ እንማማራለን ማለት ነው። እንግዲህ የሚገልጥ የሚያስተምር የሚመክር እግዚአብሔር ነውና አምላካችን ሁላችንን የሚያስተምረን እመአምላክ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ እንዲሁም ለሌሎቹ ቅዱሳን ሁሉ አእምሮውን ለብወውን ዕውቀትን ማስተዋልን እንዳደለች እንደሰጠች ለኛም ማስተዋሉን ታድለን ይግበሩ በዓለ ከመ ትንሣኤ ወልዳ፣ እንደ ልጇ ትንሣኤ አድርገው ያክብሩ። ይህን ኃይለ ቃል እንግዲህ በእመቤታችን በ33ቱ በዓላት እንዲሁም በየሳምንቱ በዕለተ ሰንበት የእመቤታችን ተአምር ከመነበቡ አስቀድሞ በመቅድመ ተአምረ ማርያም የሚነበብ ቃል ነው። ምእመናን ሁልጊዜ ትሰሙታላችሁ። ቃሉን በዚህ መንገድ አስቀመጡልን። የእመቤታችን የድንግል ማርያም ተአምር የሰበሰቡ የጻፉ ያጻፉ ስለ እመቤታችን በዓላት አከባበር የተናገሩ አባቶቻችን ናቸው። እዛው በተአምረ ማርያም መቅድም ላይ እንደምናገኘው አባ አብርሃም፣ አባ ማርቆስ፣ አባ ማቴዎስ የሚባሉ ሊቃነ ጳጳሳት ናቸው፣ በእስክንድርያ የነበሩ። ለዚህም እንግዲህ የተለያዩ ተአምራትን የሚያደርጉ ድንቅ ድንቅ ተአምራቶች የሚያደርጉ እንደሆነ እዛው በመቅድመ ማርያም ተቀምጧል ማለት ነው። የተለያዩ ተአምራትን ያደርጉ እንደነበረ ተአምራትም የሚያደርጉት እንግዲህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በእመቤታችን በድንግል ማርያም ስም የተለያዩ ተአምራትን ያደርጉ ነበረ። እመቤታችን ድንግል ማርያምም እነሱን በህልም የምትነጋገርባቸው ጊዜ ነበረ፣ በራእይም የሚያዩበት ጊዜ ነበረ፣ በግልጥም የሚያዩበት ጊዜ ነበር። በዚህ በሶስቱ እመቤታችንን ያዩ ነበርና ስለዚህ እንግዲህ ከእመቤታችን በራእይ ያገኙትን
ተገልጣ የነገረቻቸውን ያዩትን ከአባቶቻቸው ከሐዋርያት ያገኙትን ትምህርት አስቀምጠውልናል ማለት ነው። እንግዲህ እንደሚታወቀው ከነሐሴ 16 አንስተን እስከ ነሐሴ 21 ድረስ የእመቤታችን የድንግል ማርያምን ትንሣኤዋን እርገቷን እናከብራለን ማለት ነውና ይህንን ደግሞ ስናከብር እንደ ልጇ እንደ መድኃኒታችን እንደ ጌታችን እንደ አምላካችን እንደ ኢየሱስ ክርስቶስ ትንሣኤ በዓል አድርገን እንድናከብር አዘውናል ማለት ነው። እንግዲህ ያው እንደሚታወቀው የኛ ኦርቶዶክሳውያን ብዙ ጊዜ በዓላት ከማክበራችን አስቀድመን አጽዋማት አሉ። እንግዲህ ጌታችን የኢየሱስ ክርስቶስንም በዓለ ትንሣኤውን በዓለ ዕርገቱን ከማክበራችን አስቀድመን የምንጾመው ጾም አለ፣ አብይ ጾም። ያ አብይ ጾም ጌታችን ኢየሱስ ክርስቶስ የጾመውን ጾም ከዛም ቀጥሎ ደግሞ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በማሰብ የምንጾማቸው ሰሙነ ሕማማትም አሉ። በጾም በስግደት በሐዘን የምናሳልፋቸው ከዛ በኋላ ነው ትንሣኤውን የምናከብረው። የእመቤታችንም እንደዚሁ ጾመ ፍልሰታ ብለን ሁለት ሱባኤ እንጾማለን። ከጾም በኋላ ደግሞ ትንሣኤዋን ዕርገቷን እናከብራለን ማለት ነው። እንግዲህ ከሐዋርያት የተሰራ ስርዓት ሐዋርያት ያስተማሩት ትምህርት ነው። ወደ መነሻው ለመሄድ ወደ ታሪኩ ለመግባት እመቤታችን ድንግል ማርያም ተነስታለች አርጋለች ስንል እንዴት ነው የሚለውን ይህን እንድናይ እንድንመለከት እንድናውቅ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዴት እንደምታስተምር እንድንገነዘብ እና እመቤታችንንም በዓሏን አክብረን ከእመቤታችን የሚገኘውን በረከት እንድናገኝ ነውና እመቤታችን ረድኤቷ አይለየን። እንግዲህ ያው ታሪክን ከስሩ እንደሚባለው እመቤታችን ድንግል ማርያም ያረፈችው ጥር 21 ቀን ነው። ይህም በዓል በየወሩ በ21 ሲከበር ይኖራል። በዛ ጊዜ እመቤታችን ባረፈች ጊዜ እንግዲህ ፍልሰት ሲባል እንደው ሰው ከሞት ወደ ሕይወት ወይም ከሞት በኋላ ላለው በሞት ለሚያቆመው ለዛ ሕይወቱ ያ ፍልሰት ይባላል። ከሞት በኋላ ወዳለው ሕይወት ሲሄድ ያ ፍልሰት ማለት ከአንድ ወደ አንድ ቦታ መሄድ መንቀሳቀስ፣ ፈለሰ ተሰደደ ሄደ፣ ከአንድ ቦታ ወደ አንድ ቦታ ተንቀሳቀሰ ፈለሰ ማለት ነውና እመቤታችን እንግዲህ ከሞት ወደ ሕይወት ከሐሳር ወደ ክብር ከሚያልፈው ከሚጠፋው ዓለም ወደማያልፈው ወደማይጠፋው ዓለም ድካም ከበዛበት ዓለም ድካም ወደሌለበት ዓለም የተሸጋገረችበት ወይም ያረፈችበት ጥር 21 ቀን ነው። በዛ ጊዜ እንግዲህ ዕለቱን ሐዋርያት ከመሞቷ በፊት ጌታችን ኢየሱስ ክርስቶስ ከያሉበት ሰብስቧቸው እመቤታችን ድንግል ማርያምን በሞቷ ጊዜ በእረፍቷ ጊዜ ተገኝተው እያዘኑ እያለቀሱ እንባቸውን እያፈሰሱ ወደ ጌቴሴማኒ ወደ መቃብር ቦታ ይዘዋት ሲሄዱ እንግዲህ አይሁድ በዛ ጊዜ የእመቤታችን የድንግል ማርያምን ወደ መቃብር ሐዋርያት መውሰድ አዩና ያው ቅናት ሰይጣናዊ ክፉ ቅናት አደረባቸው። ለዚህም መነሻ የሆናቸው የጌታችን የኢየሱስ ክርስቶስ ከሞት በኋላ ያለው የትንሣኤው የዕርገቱ ሁኔታ ነው። ወይም ደግሞ ከሞቱ በኋላ የተደረጉ የተለያዩ ተአምራት ናቸውና እንግዲህ አይሁድ በጊዜ ያሉት ልጇ ሞተ፣ ተነሳ፣ አረገ እያሉ ሲያውኩን ይኖራሉ። አሁንም ደግሞ እናቱንም እንዲህ ነው የሚሉት፣ ሞተች፣ ተነሳች፣ አረገች እያሉ ያስተምራሉ። ስለዚህ እንደው ሳይቃጠል በቅጠል ሳይርቅ በቅርቡ እንጊዜ ስጋዋን ከነሱ ቀምተን በእሳት እናቃጥል ነው። እንግዲህ ምቀኝነት ክፋት ነው፣ የአይሁድ የክፋት ጥግ። ልጇን ኢየሱስ ክርስቶስን ሰቅለው እንደገደሉ በግፍ የተለያዩ በጎ ስራዎችን ስለሰራላቸው ወይንም ደግሞ ሊያድን እንደመጣ ባለማወቅ ባለመረዳት እየተማሩ ተአምራቱን እያዩ ልቡናቸው ደንድኖ ያን ሁሉ ግፍ ፈጽመዋል። በእመቤታችንም ላይ እንደዛው ነው። ስጋዋን ለማቃጠል
እንግዲህ ሰው የክፋት ጥግ እንደዛ ነው። ሰው ከሞተ በኋላ አስከሬን ማቃጠል ይሄ ሰው የክፋት ጥግ ነው፣ ወይም አይሁዳዊ ግብር ነው። አሁን በዘመናችን በሀገራችን በዓለማችን የምናየውም የሰው አስከሬን ክቡር ነው፣ የሰው ስጋ ክቡር ነው። ወደ መቃብር በክብር ያርፋል እንጂ የሰውን አስከሬን አሁንም ቢሆን እንደ ክፋት ጥግ ያላቸው ሰዎች አሉ። በዛ መንገድ ሰው ወደ መቃብር እንደሄድ የሚያቃጥሉና እነዚህ ተረፈ አይሁድ የአይሁድ ወገኖች ናቸው። እንግዲህ እናቃጥል ብለው ይዘው በሚሄዱበት ተሰብስበው ወደ ሐዋርያት መጡ። እንግዲህ እንዲሉ ያደረጋቸው አስቀድሜ እንደተናገርኩ እዚህ ጋር አይሁድ መቼም አንዳንድ ጊዜ ሰይጣንም ቢሆን አፍ ከፍቶ ፊት ጸፍቶ እውነት እንዲናገሩ ያደርጋቸዋል። ለሶስት ተከፍለዋል አይሁድም። አንዳንዶቹ ያው የልጇን ስጋ ሰርቀው ወስደው ተነሳ ብለው እንዳስተማሩ የሚሏላ ባይነሳማ ኑሮ ከመቃብሩ በየዓመቱ ብርሃን ይወርዳል፣ የተለያዩ ተአምራት ይደረጋሉ፣ ይህ ባልሆነ ነበር ብለው ደግሞ የሚከራከሩ አሉ። ቢነሳ ነው እንጂ ብለው እዛው የሚከራከሩ ነበሩና በታምረ ማርያምም ላይ ተጽፏል። ሌሎቹ ደግሞ ከማመንም ያልደረሱ እንደው ደግሞ ያልተቀበሉ ናቸውና እንዲህ ለሶስት ለሁለት የተከፋፈሉ ናቸውና አሁን እዚህ ጋር ምንድነው እመቤታችን ድንግል ማርያምም ተአምራት እንደምታደርግ ከሞተች በኋላ ተአምራት እንደምታደርግ ወይም ደግሞ እንደምትነሳ አይሁድ ራሳቸው እየተናገሩ ነው ማለት ነው። ወይም ደግሞ በእመቤታችን መካነ መቃብር ላይ ተአምራት እንደሚደረግ እየተናገሩ ነው። እንግዲህ አይሁድ ሞክረዋል ጌታችን ኢየሱስ ክርስቶስንም ትንሣኤው እንዳይነገር እንዳይታወቅ እንዲደበቅ ለማድረግ ገንዘብ ከፍለው ለጠባቂዎቹ ለወታደሮቹ ጉቦ ሰጥተው ሞክረዋል፣ ግን አልቻሉም። የጌታችን የኢየሱስ ክርስቶስ ትንሣኤ ተገለጠ። እንዴት ተገለጠ? መላእክት መሰከሩ። መላእክት ለቅዱሳት አንስት ተናገሩ። እናቶቻችን ቅዱሳት አንስት መሰከሩ። እነሱ ደግሞ ለሐዋርያት ተናገሩ። ሐዋርያት ደግሞ መሰከሩ። በኢየሩሳሌም በመላዋ ኢየሩሳሌም ከዛም ወጥተው በመላው ዓለም የጌታችን የኢየሱስ ክርስቶስን ትንሣኤ ተናገሩ፣ መሰከሩ፣ አስተማሩ። ከመቃብሩ ላይ የተለያዩ ተአምራት ተደረጉ። ባዶ እንደሆነ ተረጋገጠ መቃብሩና በዛ ሁሉ ማስቀረት አልቻሉምና ያ ነው እንግዲህ ደግሞ እናቱም ላይ ደግሞ ይሄ ቢሆን ብለው ሐዋርያትን በአንድ ተሰብስበው ሲያገኟቸው በሌላ በኩል እዚሁ ጋር ሐዋርያትን አሳደዋቸው ነበር። ትምህርት አንቀበልም ብሎ ለአሕዛብም አሳልፈው ይሰጧቸው ነበርና እነሱንም በአንድ ላይ እዚሁ ጋር እናጥፋ ብለው ነው ተሰብስበው የነበረ። አልቻሉም። ግን እንግዲህ ጌታችን ኢየሱስ ክርስቶስ የእመቤታችን ስጋዋን ወደ ዕፀ ሕይወት ወደ ገነት ወደ ዕፀ ሕይወት ወስዶ በዕፀ ሕይወት ስር አስቀመጠ። ሐዋርያትም ይህንን ተአምር አይተው ተበታተኑ። እንደውም በጊዜው ከነሱ አንዱ ፈጥኖ የእመቤታችን ያልጋዋን ሸንኮር ሂዶ በእጁ ይዞ ካልጋ አውርጄ ጥላለው ሲል መልአኩ በሰይፍ ቀጥቶት ነበረ። በኋላ እመቤታችን አማልዳ ሕያው አድርገዋለች። እሱም አምኗል። በእመቤታችን እናትነት፣ አማላጅነት፣ ወላዲተ አምላክነት አምኗል። እስከ 600 የሚሆኑ አይሁድ ይህንን ተአምር አይተው የእመቤታችን ስጋ ወደ ሰማይ መነጠቅ ወደ ገነት ወደ ዕፀ ሕይወት መነጠቅ አይተው አምነዋል። ከ600 እና ከዛ በላይ የሚሆኑ አይሁዳውያን እና እንግዲህ ይሄ ነው ሐዋርያት። ከዚህ በኋላ እንግዲህ ዮሐንስ ከመቤታችን አልተለየም። በዮሐንስ ወንጌል ምዕራፍ 19 ላይ እንደምናገኘውም እነኋት እናትህ እነሆ ልጅሽ ብሎ ድንግል እናቱን ለድንግል ደቀ መዝሙሩ አደራ ሰጥቷል። ድንግል ደቀ መዝሙሩንም ደግሞ ለድንግል እናቱ አደራ ሰጥቷል። በዛ ምክንያት ለኛም ድንግልና ስጋ ላላቸው ድንግልና ሕሊና ላላቸው ድንግልና ስጋ ለሁሉ ላይ ይችላል። ድንግልና ሕሊና ግን የሕሊና መጠበቅ ለሁሉም ክርስቲያን ነውና ድንግልናቱን ለደናግል ሕሊና በዛ መንገድ ሰጥቷል በዮሐንስና ዮሐንስ እስከ ዕለተ ሞቷ ድረስ አልተለያትም። ያው በዮሐንስ ቤት ነው የኖረችው። ወደ ሀገረ ስብከትም ሲሄድ ከሱ ጋራ አብራ ነውና እመቤታችን አልተለየችም እና በዚህም ጊዜ እንግዲህ ከሌሎች ሐዋርያት ተለይቶ እሱ እመቤታችን ስጋ ያረፈበትን ቦታ አይቷል። እንግዲህ እንዴት ሆነች ብለው ሲጠይቁት ዕፀ ሕይወት ስር እንዳለች በዛም ስጋዋ እንደተጠበቀ ልጇ ወዳጇ
ጌታችን ኢየሱስ ክርስቶስ ስጋዋን እንዳስጠበቀ ነገራቸው። በዚህ ጊዜ እሷ አይቶኛ ሳናይ ብሎ ይሄ በጎ ቅናት የሚባለው አለ። በጎ ምኞት እኛም እንደሱ ማየት አለብን ብለው ሐዋርያት አሰቡ። እንግዲህ ከዛ ቀጥሎ አብይ ጾም ነው፣ ለትንሣኤ እንዳይይዙ ዛም በዓለ ሐምሳ ነው። ከዛም ሲቀጥል የጾም ሐዋርያት እነሱ መንፈስ ቅዱስን ተቀብለው የጾሙ ጾም ነውና እንዲህ ብሎ ነገር ወደዛ ገፋ ብሎ ነሐሴ 1 ቀን ጀምረው መጾም እንዳለባቸው አሰቡ። እንግዲህ ወሰኑ፣ ተነጋግረው ወሰኑ። በፍጹም ልቡና፣ በፍጹም ልቅሶ፣ በፍጹም ሐዘን ሆነው ነሐሴ 1 ጀምረው ሁለት ሱባኤ እንደጨረሱ ነው። እንግዲህ እመቤታችን እንደ ቅድም እንደተናገርኩት ስጋዋ ወደ ገነት ወደ ዕፀ ሕይወት ፈልሶ ነበረ። ከዛ ከዕፀ ሕይወት ደግሞ ወደ ኢየሩሳሌም ወደ ጌቴሴማኒ መጥቶ ለሐዋርያት ተሰጣቸው ማለት ነው። እንግዲህ ዕፀ ሕይወት በዕፀ ሕይወት ራሱ እንግዲህ ዕፀ ሕይወት የሚለውን የሕይወት ዕፅ ናት ያቺ ነው። ራሷ እመቤታችን ዕፀ ሕይወት ናት። ያ ማለት የእመቤታችን የድንግል ማርያም ስጋ አልፈረሰም አልበሰበሰም ማለት ነው። ከዕፀ ሕይወት ስለነበረ ያንን ስጋዋን አምጥቶ ሰጣቸው። ከዛ በኋላ እነሱ በዝማሬ በምስጋና ደስ ብሏቸው እና ስጋዋን ወደ ጌቴሴማኒ ወስደው እዛ ቀበሩ እና ከዛ በኋላ እንግዲህ ከነሱ መካከል አንዱ ደቀ መዝሙር የጌታችን ኢየሱስ ክርስቶስ ደቀ መዝሙር ወይም ደግሞ ከሐዋርያት አንዱ ቶማስ አልነበረም። ሀገረ ስብከቱ ህንድ ነውና ሲመጣ እመቤታችን ስታርግ አገኛት ይላልና ወፈቀደ ይደቅም ደመናሁ ይላል። አዘነ። የልጇን ትንሣኤ ሳላይ ቀረሁኝ፣ አሁንም ደግሞ የእሷን ትንሣኤ ሳላይ ቀረሁ ብሎ ሲያዝን እመቤታችን አጽናናቸው። እንደውም አንተ ብፁዕ ነህ ትንሣኤን እርገቴን አየህ፣ እነሱ መቃብሬን እንጂ ይህን አላዩም ብላ አጽናንታ ሐዋርያት የገነዙበትን ሰበን ሰጥታ ላከችው። ከዛ በኋላ ሄዶ ጠየቀ፣ እመቤታችን እንዴት ሆነች አሏት። አምጥቶ ልጇ ሰጠን ቀበርናት ብሎ ነገሩት። አይ ይሄስ አይሆንም፣ እንዴት ሊሆን ይችላል? የሞተች በጥር ነሐሴ ላይ መቃብር እንዴት ይሆናል ብሎ ሐዋርያትን ጠየቃቸው። አይ ይሄማ ና እናሳይህ ብለው ቀድሞም ተጠራጥረህ የልጇን ጌታችን የኢየሱስ ክርስቶስ ስጋ ዳሰህ እጅህ ተቃጥሎ ነበረ፣ አትጠራጠር እመን ና ብሎ ቅዱስ ጴጥሮስ እየመራ ወስዶ መቃብሯ ላይ እና እንግዲህ እሱ የያዘውን ሲያውቅ ዝም ብሎ ይመለከታቸዋል። ድንጋዩን ሲያነሱ ባዶ ሆኖ አገኙት እና ደነገጡ። አይ እንድታምኑ ብዬ ነው እንጂ እሷ እኮ አረገች፣ ተነሳች፣ አረገች ይኸው ብሎ ሰበኑን የገነዙበትን ከፈኗን አሳያቸው። ያንንም ለበረከት ተካፈሉ፣ እነሱም አመኑና በሁለተኛ ደግሞ በዓመቱ ለቶማስ እርገቷን ትንሣኤዋን እንደገለጸች እንድንገልጽላቸው ሐዋርያት ሱባኤ ያዙ። ነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ከምድር ከፍ ከሰማይ ዝቅ ብሎ እመቤታችንን እንደ መንበር አድርጎ እሱ ራሱ ባለቤቱ ቀድሶ ሐዋርያትን አቅርቧቸዋልና በዛ መንገድ መነሳቷን ማረጓን ደግሞ አዩ ማለት ነው። እንግዲህ ይሄ ነው የእመቤታችን ፍልሰታ ስንል በዚህ ዓለም የኖረችው ጠቅላላ ዕድሜዋ 64 ነው። እዚህም እንግዲህ ቅዱስ ኤፍሬም ድርሰት ሲደርስ ውዳሴ ማርያም በዚሁ ልክ ነው ያመሰገናት። የመልካም ማርያም ደራሲም ሌሎችም ሊቃውንት በዕድሜዋ ልክ ድርሰት እየደረሱ እመቤታችንን አመስግነዋታልና ያው ሞት ለሁሉ ነው፣ ስጋ ለባሽ አይቀርም። ጌታችን ኢየሱስ ክርስቶስም በለበሰው ስጋ ነው የሞተው። እመቤታችንም ድንግል ማርያም ያው የአምላክ እናት ብትሆንም ሕያው አምላክን 9 ወር ከ5 ቀን በማህፀኗ ወስና ብትኖርም ያው እንደማንኛውም ሰው ሞትን ሙታለች። ግን ሞቷ ደግሞ ልዩ ነው። ልዩ የሚያደርገው እንግዲህ የሰው ጻይር ጋይር አለ። እመቤታችን እንግዲህ በይባቤ መላእክት በመዓዛ ገነት ነው ነፍሷ ከስጋዋ የተለየችው። ከዛም ደግሞ ትንሣኤዋ እርገቷ እንደ ልጇ ትንሣኤና እርገት ነው። ያ ማለት
ከእንግዲህ በኋላ ትንሣኤ ዘጉባኤን አትጠብቅም፣ ተነስታለች፣ አድርጋለች ማለት ነው። ይህንን ህዝበ ክርስቲያን ማወቅ ማመን ያስፈልጋል። እንግዲህ በዓል ማለት ምን ማለት ነው ስንል እንግዲህ በዓል አከበረ፣ አስከበረ፣ አሰበ፣ ዘከረ፣ አሰበ፣ ተድላ ደስታ አደረገ ነው። በዓል ማለት ማክበር፣ ማስከበር፣ ተድላ ደስታ ማድረግ ነውና ብዙ በዓላት አሏት እመቤታችን። ቅዱሳንም ብዙ በዓላት አሉ። እንግዲህ ማሰብ ነው። ምናልባት ብዙ በዓላት በደስታ ነው የሚታሰቡት። አንዳንድ በዓላት ይኖራሉ። ለምሳሌ ጌታችን ኢየሱስ ክርስቶስ እንደ ስቅለቱ ያሉ ሰማዕታት መከራ የተቀበሉበትን ያረፉበትን ቀን ስናከብር ያው የነሱን መከራ እያሰብን መሆን አለበት። በበዓላቸው፣ በእረፍታቸው፣ በጽንሰታቸው፣ በልደታቸው ቀን ደግሞ በተድላ በደስታ ነው በዓል የሚከበረውና እንግዲህ ከዚህ አንጻር የእመቤታችን የድንግል ማርያም እንደተነሳች እንዳረገች ከተናገርን በዓሉን በምን መንገድ ነው የምናከብረው? ስለዚህስ ደግሞ እንደው መጻሕፍት ምን ይላሉ የሚለውን ነገር በተወሰነ መንገድ እንመልከት። እንግዲህ የእመቤታችን ስለ ትንሣኤዋም ሆነ ስለ እርገቷ ያው ነቢያትም በትንቢት ቅዱስ ዳዊት በተለይ በትንቢት ተናግሯል። መዝሙር 131 ከቁጥር 8 ጀምረን ስናነብ የምናገኘው ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ፣ አቤት ሆይ ወደ ዕረፍት ተነስ የመቅደስ ማደሪያም ይላልና ይሄ ለቤተ ክርስቲያን ይሰጣል፣ ለተዋህዶ ምስጋ ይሰጣል፣ ለእመቤታችንም ይሰጣል። አንተም የማደሪያ መቅደስም አለ። ጌታችን ኢየሱስ ክርስቶስ እንደተነሳ እመቤታችንም እንደምትነሳ የሚያሳይ ነው። ይሄ ተነሳ፣ ይሄ በትንቢት መነጽር አውቆ ቅዱስ ዳዊት የተናገረው ነው። በመዝሙር 49ም ላይ ወትቀውም ንግሥት በየማንከ በአልባሰ ወርቅ እጽውት ወውት፣ ንግሥት ወርቀ ዘቦ ግምጃ ተጎናጽፋ በቀኝ ትቆማለች ብሎም ተናግሯል። መቆም ማለት ተነስቶ ነው። ሳይነሱ መቆም የለም። እመቤታችን ድንግል ማርያም በስጋ ብታርፍም ተነስታ በየማነ አብ ማለት በክብር ተነስታ በክብር አድርጋ እንደምትኖር ቅዱስ ዳዊት የተናገረው ነው። እንግዲህ ይህን ይዘው አባቶቻችን ሐዋርያትም አስተምረዋል። ሁሉ በመጽሐፍ ቅዱስ ላይ ሊጻፍ ይችላል። ሐዋርያት የጌታችን ኢየሱስ ክርስቶስን ነገር ስለሆነ በዘመኑ ሁሉም ሐዋርያት ደግሞ ያስተማሩት አልተጻፈም። ምናልባት አራቱ ወንጌላውያን መልእክታትን የጻፉ ሐዋርያት እንጂ ሁሉ ሐዋርያት ያስተማሩት ሁሉ አልተጻፈም። ግን ደግሞ አልተጻፈም ማለት መጽሐፍ ቅዱስ ላይ ባይገኝ በሌሎች ድርሰት ወይም በሌሎች በቅዱሳን ድርሰት መጻሕፍት የለም ማለት አይደለም። ብዙ ቅዱሳን ጽፈዋል ስለእመቤታችንና ከሐዋርያት ጀምሮ ከሐዋርያትም ቀጥሎ የነበሩ የሐዋርያት ተከታዮች ሊቃውንት ስለእመቤታችን በሰፊው ጽፈዋል፣ አስተምረዋል። በሀገራችንም ያሉ ሊቃውንት እነ ቅዱስ ያሬድ፣ እነ ቅዱስ አባ ጊዮርጊስ ዘጋስጫ፣ ሌሎቹም እና አባ ጽጌ ድንግል ስለእመቤታችን መነሳት፣ ፍልሰት፣ መነሳት፣ ትንሣኤ በሰፊው ጽፈዋል፣ አስተምረዋል ማለት ነው። በየስንክሳሩ ይሄ በታምረ ማርያም፣ በነገረ ማርያም፣ በሌሎችም የእመቤታችን የድርሰት መጻሕፍት ሁሉ በሰፊው እናገኘዋለንና የእመቤታችን መነሳቷ ማረጓ የታመነ ነው። ትንሣኤ ዘጉባኤን እንደ ሌሎቹ ቅዱሳን አትጠብቅም። ይሄ ልዩ የሚያደርጋትም ልዩ ናታ፣ ልዩና ሌላው አሁን ወደ በረሃ ሕያዋን ቢሄዱም ኋላ ሞተው እንደገና ተነስተው ትንሣኤ ዘጉባኤ ነው ወደ መንግስተ ሰማያት ሊገቡ የሚችሉት። እመቤታችን ግን ራሷ መንግስተ ሰማያት ተብላ የተጠራች በመንግስተ ሰማያት የተመሰለች ናትና በዛ መንገድ ተነስታለች፣ አርጋለች ማለት ነው። እንግዲህ ይህንን የእመቤታችንን ትንሣኤዋን እንደ ልጇ ትንሣኤ አድርገው ያክብሩ አሉ። እንደ ልጇ ይህን አባቶቻችን ስራ ሲሰሩ እንደ ልጇ ትንሣኤ አድርገው ያክብሩ። የልጇን የጌታችን የኢየሱስ ክርስቶስን ትንሣኤ እንዴት ነው የምናከብረው? ያው እንደምታውቁት በዘመነ ትንሣኤ ጌታችን ኢየሱስ ክርስቶስ የተነሳው በዕለተ ሰንበት ነው፣ መንፈቀ ሌሊት ነው። ከዛች ጀምሮ እንግዲህ በተድላ በደስታ እናከብረዋለን። በዓላት ሲከበሩ በደስታ በፍጹም ደስታ በፍጹም ደስታ በፍጹም ደስታ የእመቤታችንም ትንሣኤዋን እርገቷን ስናከብር በፍጹም ደስታ በልባዊ ደስታ መነሳቷ ማረጓ ደስ እያሰኘን እናከብራለን። እንግዲህ በየሳምንቱ የጌታችን የኢየሱስ ክርስቶስን ትንሣኤ እናስባለን። ማለት በዕለተ ሰንበት ነው የተነሳው። ሰንበተ ክርስቲያን የምናስባለን ለዛ ነው። ሰራ ለነ ሰንበተ ለዕረፍተ ዚአነ ፍስሐ ወሰላም ለአመነ እያልን
ላመን ለኛ ተድላ ደስታችን መሆኗን ዕለተ ሰንበትን ዕለተ ትንሣኤን እየመሰከርን እናከብራታለን እየተናገርን እኛም ደስ ብሎን። ደስታው ደግሞ አሁን እዚህ ጋር ደስታ ሲባል እንግዲህ የደስታ አይነቱም የክርስቲያን ደስታ ልዩ ነው። ዓለም ከሚደሰተው አይነት ወይም እንደሚደሰተው አይነት ደስታ አይደለም። መንፈሳዊ ደስታ ነው። መንፈሳዊ ደስታ ወደ ቤተ ክርስቲያን መተን በማህሌት በዝማሬ ደስ ብሎን እመቤታችን ድንግል ማርያም ስታርግ ስትነሳ መላእክት ሐዋርያት ደስ እንዳላቸው እንደዛ ደስ እያለን እንዘ ይትጓድኡ አክናፈ በአክናፍ ለቀበላች ወረዱ አይላፍ ይላል አባ ጽጌ ድንግል። አንዱ እየተጋፉ መላእክት እመቤታችን ድንግል ማርያምን ሊቀበሏት እያመሰገኑ ደስ ብሏቸው ነውና እኛም ደግሞ ያንን እያሰብን በፍጹም ደስታ ሆነን ማክበር ይኖርብናልና ደስታው ደግሞ ስጋዊ ደስታ፣ ምድራዊ ደስታ፣ ጊዜያዊ ደስታ፣ ስሜታዊ ደስታ ሳይሆን ስሜት ስጋዊ ሳይሆን መንፈሳዊ የሆነ ደስታ ነው መሆን ያለበት። እንግዲህ ትንሣኤ በማህሌት ተገኝተን ቤተክርስቲያን መጥተን እዛ ውስጥ አድረን ያለውን እንደምናውቀው ፍጹም ደስታ ስለሆነ እዛ አንስተን ደግሞ እስከ ዳግም ትንሣኤ እስከ በዓለ ጰራቅሊጦስ ድረስ በዓለ ሀምሳን ሙሉ ስለ ትንሣኤ እናከብራለን። የእመቤታችን የድንግል ማርያምም ደግሞ ከነሐሴ 16 እስከ ነሐሴ 21 ድረስ እንድናከብር አባቶቻችን ስርዓት ሰርተውልናል ማለት ነው እና እንደ ልጇ ትንሣኤ ሲል ምናልባት አሁን ቀኑ ስናነጻጽረው ያኛው አሁን 8 ቀን አለ በዓለ 50 አለ እሱ ብቻ አይደለም ላይመጣ ይችላል። ግን የአከባበሩ ሂደቱ ይዘቱ ሁኔታው እሱ ነውና ፍጹም ደስ ብሎን እመቤታችን ድንግል ማርያምን እያሰብን እንድናከብር ያው በዓል ማለት ማክበር ማሰብ ስለሆነ እሷን እያሰብን በፍጹም ደስታ ማክበር ነው። ሁለተኛ እየመሰከሩ እንደሚታወቀው ጌታችን ኢየሱስ ክርስቶስ ሲነሳ መላእክት መስክረዋል፣ ቅዱሳት አንስት መስክረዋል፣ ሐዋርያት መስክረዋል፣ ያመኑ ሁሉ መስክረዋል። የጌታችን የኢየሱስ ክርስቶስን ትንሣኤ መስክረዋል። ለዓለም ሁሉ እስኪታወቅ ድረስ ተናግረዋል። የጌታችን የኢየሱስ ክርስቶስን መነሳት የእናቱ የድንግል ማርያምን መነሳት እንደዚሁ ሐዋርያት ተናግረዋል፣ መስክረዋል፣ ሊቃውንት መስክረዋል። በየድርሰታቸው በየመጽሐፋቸው ጽፈዋል፣ ተናግረዋል። ስለዚህ እኛም ደግሞ እየመሰከርን እመቤታችን ድንግል ማርያም ተነሳች አረገች የሚለውን እየተናገርን እየመሰከርን ማክበር አለብን ማለት ነው። ይሄን እየተማር ከሊቃውንት እየተማር ቤተክርስቲያን እየመጣን ተአምሯን እየሰማን በዛ መንገድ ማክበር አለብን ማለት ነው እየመሰከርን። ሌላው እንግዲህ ቅዱሳት ምስጢራትን በመካፈል ማለት ስጋው ደግሞ በመቀበል ነው። የተለየ ቃል ኪዳንም አለ። እዛ እመቤታችን ጌታችን ኢየሱስ ክርስቶስ ቀድሶ ባቆረበባት ቀን እመቤታችን ድንግል ማርያም ባረገችባት በተነሳች በዛች ዕለት እሷን ትንሣኤዋን እርገቷን እያሰበ ስጋው ደግሞ የተቀበለ ሰው እንግዲህ ዋጋው ጸጋው እጥፍ ድርብ እንደሆነ በተአምረ ማርያም ተጽፏልና ስጋው ደግሞ እንግዲህ እየተቀበልን መሆን አለበት። እንግዲህ ብዙ ጊዜ ህዝበ ክርስቲያን እዚህ ጋር ስንመለከት ብዙ ጊዜ ችግር አለ፣ በጣም ችግር አለ። እውነት ለመናገር አሁን ፍልሰታን ህፃናት ይቆርባሉ፣ ህዝበ ክርስቲያን ግን ያን ያህል በገጠርም በከተማ ወደ ስጋው ደግሞ የማይቀርቡ ሰዎች ይበዛሉ። አንዳንዶቹ ባላቸው ምክንያት ያደርጋሉ፣ በትዳር ያሉት ሚስቶች ደግሞ ባሎቻቸው ምክንያት ያደርጋሉ። በዋናነት ግን ወንዶች ናቸው ብዙ ጊዜ ሲርቁ የሚታዩትና መቀበል ፈልገው እንደተመኙ ውስጣቸው እያዘነ የሚቀርባቸዋል ባለመስማማት ባልና ሚስት። ስለዚህ ጥንቱንስ ባልና ሚስት መጋባታቸው ሰጥተው መጽውተው የእመቤታችንን የቅዱሳንን ዝክር ዘክረው መታሰቢያቸውን ዘክረው በእነሱ ስም ምጽዋት መጽውተው ስጋውን ወደሙን ተቀብለው ወደ መንግስተ ሰማያት ለመግባት ካልሆነ ምን ዋጋ አለው? ትዳሩ ምንድነው? ምስጢሩ ምንድነው? ጥቅሙ? ለመንግስተ ሰማያት የማያበቃ ትዳር ምንድነው ጥቅሙ? ምንድነው ጥቅሙ? ለምታስተካይነ ከዘማን መልሃው ግድፋ ቀኛ ይሄን ብታስትህ ምክንያት ተሰተት ብትሆነ አውጥተህ ጣላት ማለት ባልና ሚስት ባይስማሙ ነው። በጎ ስራ ለስራ ሲል ማታሰራ ሚስት ከሆነች ፍታት ነው። በጎ ስራ ለስራ ሲል ማአሰራ ባል ከሆነ እንዲለያዩ ነው። አውጥተህ ጣላት ብሎ የተናገረውና ምንድነው ይሄ?
ወደ ስጋ ወደሙ የማይቀርቡ ትዳራቸው እንደው ምክንያት የሆነባቸው ሰዎች ስላሉ ነው። ስጋ ወደሙ የራቁ ሰዎች ባለመስማማት ዓላማን በመርሳት ጥንቱን መጋባታቸው በዚህ ዓለም በትዳር ተወስነው ዘር ተክተው ከኃጢአት ተጠብቀው ስጋ ወደሙን ተቀብለው መንግስተ ሰማያት ለመግባት ነው መጋባታቸውና ስለዚህ ባለትዳሮች እውነት ለመናገር እንደው የእመቤታችን ድንግል ማርያም ጾሟን እንደጾሟችሁ በዓሏን ማክበራችሁ ዕለተ ትንሣኤዋ ስጋ ወደሙ ብትቀበሉ መልካም ነው። ሌላ ወጣቶቹም ሴት ወንዳና ሁሉም ሰው ወደ ክርስቶስ ስጋና ደም መቅረብ በዓላትን መንፈሳዊ በዓላት የሚባል በዛ መንገድ ነው እንጂ ተርላ ስጋ ብቻ እያሰብን በቤት ስለመብላት ስለመጠጣት ስለ ስጋዊ ጨዋታ ስለ ጭፈራ ሌላ የተለያየ ነገር አሁን በዓል ብዙ ጊዜ በዓላት የሚታሰቡት በዛ መንገድ ስለሆነ ስጋዊ ነገር የሆኑ ነገሮችን ከቤት ወጥቶ እስከ ምሽቱ እንግዲህ 4-5 ሰዓት ድረስ ሊሆን ይችላል መላ ሌሊቱንም ሊሆን ይችላል ሲበሉ ሲጠጡ ሰክረው ተዘርረው ወርቆ ማደር ይሄ በዓል መገለጫ አይደል? አንድ ክርስቲያን መገለጫውም አይደለም እንኳን የበዓል ቀን በበዓላት ቀን እኮ ሰውነታችንን የምንቀድስበት ነው። ሰውነታችን የሚቀደስበት ማለት ከኃጢአት የሚለይበት እንደ ተናገርነው ቅድም እመቤታችን ምንድነው ፍልሰቷ ብለን ፍልሰቷ ከሞት ወደ ህይወት መሄዷ ከዕፀ ህይወት ወደ ጌቴሴማኒ መምጣቷ ከመቃብር ተነስታ ደግሞ እንደገና ወደ መንግስተ ሰማያት መሄዷ ይሄ ሁሉ ፍልሰት እርገት ትንሣኤ እየተባለ ይነገራልና እኛም መፍለስ አለብን። መፍለስ በህይወተ ስጋያን መፍለስ የቅዱሳን ፈላሲያን ግሁሳን የሚባሉ አሉ። ቅዱሳን ከብቃት ደረጃ ሲደርሱ መፍለስ ከየት ነው የምንፈልሰው? ከኃጢአት መፍለስ፣ ከክፉ አስተሳሰብ መፍለስ፣ ከክፉ አስተሳሰብ አሁን እያንዳንዳችን ልቡናችን የሚያስ ከቂም ከበቀል መፍለስ ወደ ምን? ከቂም ከበቀል ወደ ፍቅር፣ ከክፋት ወደ ደግነት፣ ከኃጢአት ወደ ጽድቅ፣ ከድንቁርና ወደ ዕውቀት ወደ ማወቅ፣ ከትዕቢት ወደ ትህትና፣ ከጠባብነት ወደ ሰፊ አእምሮ፣ ካለማስተዋል ከዝንጋዬ ከስንፍና ወደ ማስተዋል ብዙ የያዙን ነገሮች አሉ። መቃብር ሆነው የያዙን መቃብር የሆኑብን ብዙ የህይወት እንከኖች አሉን። እያንዳንዳችን ትዳሩ በትዳሩ ውስጥ ትዳር ህይወት ውስጥ ብዙ አለ። ወጣቱም እንደዛው መነኮሳትም ሊሆኑ ይችላሉ። የስንፍና መቃብር ውስጥ አለ። ጌታችን ኢየሱስ ክርስቶስ መነሳቱ እኛ እንነሳ ዘንድ ነው። እናቱም እመቤታችን ድንግል ማርያም ተነሳች። የሷን ትንሣኤ እያሰብን ማንነሳ ከሆነ የሷን ፍልሰት እያሰብን እኛ ከክፉ ስራችን ወደ በጎ ስራ ማንፈልስ ከሆነ የሷን እርገት እያሰብን እኛ እርገተ ህሊና የማይኖረን ከሆነ ማለት ሰማያዊ ነገር ማናስብ ህሊናችን ልቡናችን የላይኑን አስቡ ተብለናል እኮ ላይለ ይኩን ህሊናክሙ ህሊናችሁ ወደ ላይ ይሁን ማለት ወደ ይመልከ ሰማያዊ ነገር ነው። ላይለ ይኩን ወይ ያሉ ልብ ነው ሰማይ ልቡናችን በሰማይ ይኖራል ማለት ሰማያዊ ነገር ማሰብ ነው። ሰማያዊ ነገር ማሰብ ማለት ማን ነው? እመቤታችን ድንግል ማርያም መነሳቷን ማረጓን ወደ መንግስተ ሰማያት መግባቷን እኛም ሰማያዊ ትርስት ያለችን መሆናችንን በዛ ማህበር ውስጥ መግባታችንን እንግዲህ በቅዳሴ ማርያም ላይ እኮ ታቦተ ዘዶር ካለችበት አይደለ የነቢያት ማህበር የሐዋርያት ማህበር የጻድቃን ማህበር በዛም ደግሞ እመቤታችን ድንግል ማርያም ታቦተ ዘዶር ጌታችን ኢየሱስ ክርስቶስ ወዳለበት ማህበር ነው የምንገባው። ያ ነው ሰማያዊ ማህበርና ማረግ በህሊና ማለት ሰማያዊን ልቡና ማሰብ ከፍ ማለት አርገ ወጣ ከፍ አለ በድረጋ አለ መውጣት ከክፉ ነገር መውጣት ህሊናችንን ሰማያዊ ነገር እንዲያስብ ማድረግ ነውና ስለዚህ እንደዛ ማናደርግ ከሆነ የባላችን ማክበር ሁሉ ከንቱ ይሆንብናል እና እንግዲህ እመቤታችን የድንግል ማርያም በዛ መንገድ ማክበር ምስጢራትን መሳተፍ ያስፈልጋል ማለት ነው። እንደ ልጇ ትንሣኤ አድርገው ያክብሩ ሲባል እንግዲህ እንደዚህ ነው። በፍጹም ደስታ በመንፈሳዊ ደስታ ማክበር፣ መመስከር፣ መናገር፣ ማስተማር እመቤታችን እንዳረገች እንደተነሳች ከዛ ምስጢራትን መካፈል ነውና እንግዲህ ያ ሰላም በዘመነ ትንሣኤ በጌታችን በኢየሱስ ክርስቶስ ይነገር የነበረው ሰላም ለኩልክሙ እያለ ጌታችን ኢየሱስ ክርስቶስ እያስተማረ ያ ሰላም ይሰበክ የነበረው ትንሣኤ ነው፣ እርገት ነው፣ ሰላም ነው፣ ፍቅር አንድነት ነው፣ የሞት መቸነፍ
የመቃብር ይዞ ማስቀረት መቅረት ይሄ ነው ይነገር የነበረውና በዚህም ደግሞ በእመቤታችን በትንሣኤ ያንን ነው መናገር ያለብን። ስለእመቤታችን አሁን ይሄ የሰሞኑ እንግዲህ ከ16 እስከ 21 ድረስ የእመቤታችን እያንዳንዱ ሚዲያውም እያንዳንዱ ሰውም በየቤቱ መስማት ያለበት የእመቤታችንን ዜና ትንሣኤ ዜና እርገት ነው መሆን ያለ ሌላ ነገር መስማት የለብንም ማለት ነው። ወተዚያ ነው ዳህናሃ ለኢየሩሳሌም የኢየሩሳሌም ደህንነቷን ማለት ኢየሩሳሌም የተባለች የእመቤታችን የድንግል ማርያምን መነሳቷን ማረጓን የሷን ዜና አድርገን በየቤታችን ልንነጋገርበት ለልጆቻችን በየቤቱ ሁሉም ሰው የእመቤታችንን እርገት ትንሣኤ ሊያስተምር ይገባዋል እና በዛ መንገድ ነው ማክበር ያለብን። እንግዲህ የልጇን ትንሣኤ እንደምናከብር አድርገን ነው ማክበር ያለብን። አባቶቻችን እንደዛ ስለሰሩልን በዛ መንገድ አክብረን እንግዲህ እመቤታችንን በቅዳሴ ማርያም እንደተጻፈው እንግዲህ ይህን ቅዳሴ የሚቀድስ ካህን ማርያምን የሚቀድስ አይምሰለው፣ እሷማ በሁሉ የተቀደሰች ናት የከበረች ናት፣ አላለሊሁ ይትቀደስ ራሱ ይከብራል ተብሏል እና ስለዚህ ማክበራችን ለእመቤታችን የምንጨምርላት ክብር ኑሮ አይደለም፣ እኛ እንድንከብር ነው። ይሄ ነው መታወቅ ያለበት። እመቤታችንን ማክብሯታል፣ ልጅ አክብሯታል፣ ከፍጡራን በላይ አድርጓታል። ማይነገር ማይመር የእመቤታችን ምስጋናዋ እንዴት ሊነገር ይችላል? ልሳነ ኪሩቤል እይክል አብጽሖ ውዳሴኪ ወአፈ ሱራፌል እይፈጽም ነጊረ እበኪ ማርያም አባ ጊዮርጊስ ዘጋስጫ። ልሳነ ኪሩቤል የኪሩቤል አንደበት ያንቺን ምስጋና መፈጸም ማድረስ አይችልም። ወአፈ ሱራፌል እይፈጽም ነጊረ እበኪ ልልናሽን ክብርሽን የሱራፌል አንደበት ሊናገረው አይችልም። ቅዱስ ኤፍሬምም አይልሳን ዘይክል ነቢበ እበኪ እመቤታችን ድንግል ማርያም ሆይ ያንቺን ክብር ገናንነት ማን ይናገራል? ነብዩም ምን አለ? ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ማደሪያ ሀገሩ እመቤታችን ነው። ያንቺ ነገር ድንቅ ነው። ስላንቺ ነቢያት ድንቅ ድንቅ ነገሩን ተናገሩ አለ እና ስለዚህ እመቤታችንን ድንቅ ድንቅ ነገር ተናግረውላታል። ያንን የሊቃውንቱን የቅዱሳኑን ድርሰተኛ መመልከት ስለእመቤታችን የተደረሰው በነገረ ማርያም ያለውን በታምረ ማርያም ያለውን የእመቤታችን የድርሰት መጻሕፍቶች እነዛን ማንበብ ነው እመቤታችን ማሰብ ማለትና ልክ በጾሟ በጾመ ፍልሰታ ውዳሴዋን ቅዳሴዋን ሰምተን እንደምን ሄደ ሁሉ ቅዳሴዋን ውዳሴዋን የሰማ ክብሩ እንደማን ክብር ይሆንለታል ይላል። ልክ እንደነ ቅዱስ ኤፍሬም እንደነ አባ ጊዮርጊስ እንደነ አባ ሕርያቆስ እንደነ አባ ሳሙኤል እንደሌሎችም ቅዱሳን እንደነ ቅዱስ ያሬድ ነው የሚሆንለት። ልክ እነሱ ወደ ገቡበት ወሳጤ መንጦላይት መንግስተ ሰማያት ነው የሚገባው እና ስለዚህ የእመቤታችንን በዓል ስናከብር የምንከብረው እኛ መሆናችንን ስናስቀድስ የምንቀደስ እኛ መሆናችንን መገንዘብ ይኖርብናልና የእመቤታችን የድንግል ማርያምን የትንሣኤዋን የርግበቷን መታሰቢያ እንደ ልጇ ትንሣኤ እንደ ልጇ እርገት አድርገን አክብረን በልጇ በኩርነት ተነስታ ልጇ ወደ ገባበት ወሳጤ መንጦላይት እንደገባች እኛም ደግሞ እርሷ ወደ ገባችበት ወሳጤ መንጦላይት መንግስተ ሰማያት እንድንገባ አምላካችን ይፍቀድልን። የእመቤታችን የድንግል ማርያም ልጃ ጸሎት ቃል ኪዳን አማላጅነት ከመከራ ስጋ ከመከራ ነፍስ ከክፉ ሐሳብ ያድነን ይጠብቀን። ይቆየ